ከዕለታት በአንዱ ቀን በታላቁ የዱር አራዊት ጫካ ውስጥ አንድ በጣም ኩሩ ግን ደግሞ ትንሽ ጅል አንበሳ ነበር። አንበሳው ጠዋት ተነስቶ በጅራቱ አዋራውን እያቦነነ እኔ ጫካው ንጉሥ ነኝ፣ ግን ጉንጉን ፀጉሬ ትንሽ አልተበጠረም፣ ዘመናዊና ውብ መሆን አለብኝ እያለ ይፎክር ነበር። አንድ ቀን አንበሶ ሁሉንም የጫካ እንስሳት ሰብስቦ እንዲህ አለ። አድምጡኝ፣ ከዛሬ ጀምሮ የንጉሥነቴን ክብር የሚመጥን አዲስ የፀጉር ስታይልና የውበት እንክብካቤ የሚሰጠኝ እንስሳ እፈልጋለሁ። ይህንን ያላደረገ ግን ለምሳዬ እበለዋለሁ። እንስሳቱ በሙሉ በፍርሃት ተንቀጠቀጡ። ዝሆን እኔ እጄ ይንቀጠቀጣል አለ። ጅብ ደግሞ እኔ ሳቅ ስለሚያመልጠኝ ፀጉሩን አበላሸዋለሁ ብሎ ፈራ። በዚህ ሰዓት ግን ረጅም ጆሮዋን እያወዛወዘች ጥንቸል ወደፊት መጣች። ግርማዊ ንጉሥ ሆይ አለ ጥንቸል በደስታ፣ እኔ እኮ በጫካ ውስጥ ታዋቂ የውበት ባለሙያ ነኝ። ለእርሱ የሚመጥን የንግስና ልዩ ማሳጅና የፀጉር ስታይል አዘጋጅሎታለሁ። አንበሳው በመደነቅ እውነትሽን ነው ጥንቸል፣ እሺ ምን ማድረግ አለብኝ ሲል ጠየቃት። ጥንቸልም እንዲህ አለች። መጀመሪያ ነገር ንጉሥ ሆይ ፀጉሮ እንደ ወርቅ እንዲያብረቀርቅ ከተፈለገ ማለት ነው በጫካ ውስጥ የወርቅ ቅባት መሸፈን አለበት። ምንድን ነው እሱ የወርቅ ቅባት አለ አንበሳው እየጓጓ። ጥንቸልም ፈገግ ብላ ከፊታችን ባለው ትልቅ ዛፍ ላይ የሚገኝ ንብ የሰራችው ትኩስ ማር ነው። ማሩን በሙሉ ጭንቅላቶና ፀጉሮ ላይ እንቀባዋለን አለችው። አንበሳው ምንም ሳያስብ በጣም ጥሩ ሐሳብ ነው፣ በፍጥነት ተቀብኝ አለ። ጥንቸልም የዛፉን ማር እያፈሰሰች የአንበሳውን ፀጉር ፊትና ጆሮ በሙሉ በማር አለበሰችው። አንበሳው ማሩ ፊቱ ላይ ሲፈስ አይቶ ኦ እንዴት ደስ ይላል፣ አሁን ቆንጆኛለሁ እያለ ይጠይቃታል። ጥንቸልም እስካሁን አልተጠናቀቀም ንጉሥ ሆይ፣ አሁን ደግሞ ማሩ እንዳይደርቅና ቅባቱ እንዲዋሃድ የነፋስ ዳንስ መደነስ አለብዎ አለችው። የነፋስ ዳንስ እንዴት የሚደነሰው ሲል አንበሳው ጠየቀ። ጥንቸልም በጣም ቀላል ነው፣ በአንድ እግሮ እየቆሙ ረጅም ጆሮን እያወዛወዙ ቋ ቋ ቋ እያሉ 3 ጊዜ በክብር መዞር አለብዎ አለችው። ሞኞ አንበሳ የጥንቸልን ትዕዛዝ ተቀብሎ በአንድ እግሩ እየቆመ በሰውነቱ ሙሉ የፈሰሰውን ማር እያየ ቋ ቋ ቋ እያለ መደነስ ጀመረ። በዙሪያ የነበሩ እንስሳት በሙሉ ሳቃቸውን ማቆም አቃታቸው። አህያው በሳቅ ብዛት መሬት ላይ ተንከባለለ። ዝንጀሮ ደግሞ ከዛፍ ላይ ሊወድቅ ምንም አልቀረውም። ነገር ግን ዋናው አስቂ ነገር ገና አልመጣም ነበር። የማሩ ጠረን የሸተታቸው በሺዎች የሚቆጠሩ ንቦች ከቀፏቸው ወጥተው ወደ አንበሳው አመሩ። አንበሳው ንቦቹን ሲያይ ጥንቸል እነዚህ ንቦች ምንድን ናቸው ሲል በድንጋጤ ጠየቀ። ጥንቸልም ከሩቅ ሆና ንጉሥ ሆይ እነሱ እኮ የውበት ረዳቶቼ ናቸው፣ ፀጉሩን ለማስተካከል እየመጡ ነው፣ እንዳይንቀሳቀሱ ብላ ጮኸች። ንቦቹ በአንበሳው ፊትና ፀጉር ላይ የፈሰሰውን ማር ሲያዩ በቡድን ሆነው አንበሳውን ወረሩት። አንበሳው በንቦቹ መናደፍ ብዛት ውይ ውይ የውበት ሳሎን ሻመመኝ እያለ በመጮህ መሮጥ ጀመረ። ጥንቸል ከኋላ እየሮጠች ንጉሥ ሆይ እንዳይሮጡ፣ የውበት ሂደቱ አልተጠናቀቀም፣ አሁን ደግሞ ጭቃ ውስጥ መጋደም አለቦት እያለች ጮኸችበት። አንበሳው ከንቦቹ ለማምለጥ ሲል በአቅራቢያ ወደ ነበረ ትልቅ የጭቃ ጉድጓድ ውስጥ ቡልቅ ብሎ ተደፋ። ጭቃው ሙሉ ሰውነቱን አለበሰው። ንቦቹም ጭቃውን ሲያዩ ትተውት ሄዱ። አንበሳው ከጭቃው ጉድጓድ ውስጥ ሆኖ ራሱን ቀና ሲያደርግ መላው ሰውነቱ በጥቁር ጭቃ ተሸፍኖ ፀጉሩ ተበላሽቶ አፍንጫው አብጦ ነበር። ጥንቸልም ቀስ ብላ ወደ ጉድጓዱ ጠጋ ብላ ግርማዊ ንጉሥ ሆይ እንዴት ኖት? አዲሱ የጭቃና የማር ስታይሎ በጣም ያምራል። አሁን የጫካው ልዩ ንጉሥ መስለዋል አለችው። አንበሳው ራሱን በጭቃ ውሃ ውስጥ አይቶ የራሱ አስቂኝ ገጽታ ሲመለከት የራሱም ሳቅ አመለጠው። እሺ ጥንቸል አሸነፍሽኝ፣ ከእንግዲህ ወዲህ የውበት ሳሎን አያስፈልገኝ ብሎ ሳቀ። ከዚያን ቀን ጀምሮ አንበሳው ጉንጉን ፀጉሩን በራሱ መታጠብ ጀመረ። ጥንቸል ደግሞ የጫካው ዋና የብልህነትና የፈገግታ መካሪ ሆነች።